የብርሃን ሞባይል ባንኪንግ እንዲህ ተሻሽሏል፣ ይበልጥ ዘመኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል። አድማጮቻችን ወደ ኤፍኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። ሌላኛውን ጉዳይ እንመልከት። የአርሰናልን ጉዳይ እናንሳ። ባርኮላና ዞሊስ እንመልከት። አርሰናል ጠንከር ያለ ፍላጎት እነዚህ ተጫዋች ላይ እንዳለው እየሰማን ነው የምንገኘው። እንመልከት ይህን ጉዳይ። ልክ ነው። ሰሞኑን ስለ ዓለም ዋንጫ ብቻ ነው ስናነሳ የነበረው፣ ግን ደግሞ ዝውውሮችም እየተደረጉ ነው እና አንዳንዶቹ ለማንሳት ነው። ሰሞኑን አንዳንድ ኢንትረስቲንግ ዝውውሮች እየሰማን ነው። ለምሳሌ ሪያል ማድሪድ ወሬ ሳይወራ የሚፈጸም ዝውውር በጣም ደስ ይለኛል። እኔ አንዳንድ ረጅም ጊዜ ብዙሃን መገናኛዎች ላይ ቆይተው አታክተው የሚጠናቀቁ ዝውውሮች አሉ። ግን የቤርናርዶ ሲልቫም ዝውውር ሲጠናቀቅ፣ የማርክ ኩኩሬያም ዝውውር ሲጠናቀቅ፣ የቤርናርዶ ኦልሞስት ወደ ማለቁ ነው። የኩኩሬያ ዛሬ ይፋ ሊደረግ ይችላል ተብሏል። እንደዚህ የሚያልቁ ዝውውሮች አሉ። ግን ደግሞ ሌሎቹም የእንግሊዝ ክለቦች ዝውውሮችን እየፈጸሙ ወይ ለመፈጸም ሙከራዎች እያደረጉ ነው። አንደኛው አርሰናል ነው። የአርሰናልን ጉዳይ በተመለከተ የሁለት የክንፍ ተጫዋቾች ስም ነው ጠንከር ብሎ ሰሞኑን ብዙ ሲወራ የምንሰማው። አንደኛውና ምናልባት የአርሰናል ደጋፊዎችን የበለጠ ኤክሳይት የሚያደርገው ግን የዛሬ ዓመትም ከአርሰናል ጋር ብቻ ሳይሆን ከሊቨርፑልና ከሌሎችም ክለቦች ጋር በይፈለጋል ስሙ ተነስቶ የነበረው ብራድሊ ባርኮላ ነው። የፈረንሳይ ብሔራዊ ቡድን ተጫዋች ነው እንደምታውቂው። ግን በፓሪስ ሳን ጀርማ ትልልቆቹን የቻምፒየንስ ሊግ ጨዋታዎች የሚጀምር ተጫዋች አይደለም። ክቫራትስኬሊያ፣ ዴምቤሌ ና ዴዘሪ ዱዌ ናቸው ከዚህ ተጫዋች ይልቅ በአሰልጣኝ ሉዊስ ኤንሪኬ የመጀመሪያ ተሰላፊነት እድል የሚያገኙት። አሁን ዋስትና ይፈልጋል ተጫዋቹ። የ2 ዓመት ኮንትራት ነው የቀረው፣ ማለት ይሄኛው ሲዝን ከተጀመረ የመጨረሻ 2 ዓመት ውል ውስጥ ይሆናል ማለት ነው። እና ለፓሪስ ሳን ጀርማ ሃይ ታይም ይሄኛው ነው ተጫዋቹን ለመሸጥ ወይም ለማቆየት። ምክንያቱም ከ1 ዓመት በኋላ የ1 ዓመት ኮንትራት ብቻ ስለሆነ የሚቀረው 1 ዓመት የሚቆይ ከሆነ በከፍተኛ ገንዘብ የመዘዋወር እድሉ ይቀንሳል ማለት ነው። ስለዚህ ለፔዤ ቁልፍ ጊዜ ላይ ነው ያሉት አሁን እና ተጫዋቹ ከፓሪስ ሳን ጀርመን ጋር የኮንትራት ድርድር እያደረገ ነው። የቀድሞ የሊዮን ተጫዋች ሙሳ ሲሶኮ ነው የዚህ ተጫዋች ኤጀንት እና ለወራት የቆየ ድርድር አድርጎ ነበር። ግን ትልቁ ጥያቄ አሁን ድርድሩ ቆሟል፣ ፕሮግረስ እያደረገ አይደለም። ትልቁ ጥያቄ ተጫዋቹ ባለፈው ሳምንት ከሉዊስ የተጫዋቹ ወኪል ባለፈው ሳምንት ከሉዊስ ካምፖስ ጋር ተገናኝቶ ነበር ይላል ሌኪፕ የሚባል የፈረንሳይ ጋዜጣ። የክለቡ ዋና ሰዎች ናስር አልኸላይፊ ፕሬዚደንቱ፣ የስፖርት ዳይሬክተሩ ሉዊስ ካምፖስ እና አሰልጣኝ ሉዊስ ኤንሪኬ ተጫዋቹን ይወዱታል በጣም እና የሚሰጡት አስተያየት በሙሉ የአድናቆት አስተያየት ነው። ግን ተጫዋቹ ቅር የሚሰኝበት አንደኛው ነገር ዴዚሬ ዱዌ መጣ፣ ክቫራትስኬሊያም ከዛ በኋላ ነው የመጣው። ከሱ በኋላ የመጡ ተጫዋቾች በመጀመሪያ አሰላለፍ ውስጥ የበለጠ አስፈላጊ የሆኑት ጨዋታዎች ላይ በሊጋ 34ቱንም ጨዋታዎች ቢሰለፍ የሚረካ አይመስለኝም። ለእኔ ፉክክር አይደለም በፈረንሳይ ለእኔ ብቻ አይደለም፣ በግልጽ የሚታይ ስለሆነ የፈረንሳይን ሊግ ዶሚኔት ያደረገበት ሁኔታ። አሁን ደግሞ ሉዊስ ኤንሪኬ ከመጣ በኋላ ይሄ ቲር ሲስተም የሚባል ነገር መጣ። ከሞላ ጎደል የሊጋ ተጫዋቾች አሉት፣ የቻምፒየንስ ሊግ ተጫዋቾች አሉት እና የሊጋ ተጫዋቾች የሊጋ ጨዋታ እየተጫወትን ነው ብለው የሚረኩበት ጊዜ አልፏል። ቻምፒየንስ ሊግ መጫወት ይፈልጋሉ፣ ትልልቆቹን ጨዋታዎች መጫወት ይፈልጋሉ፣ ጥሎ ማለፎቹን መጫወት ይፈልጋሉ፣ ፋይናሎቹን፣ ግማሽ ፍጻሜዎቹን፣ ሩብ ፍጻሜዎቹን መጫወት ይፈልጋሉ። እሱ ደግሞ እነዚህን ጨዋታዎች እየጀመረ አይደለም። ፓሪስ ደግሞ ለዚህ ጋራንቲ አልሰጠውም። እሱ ብቻ ሳይሆን ሌሎች የማጥቃት ተጫዋቾችን በፓሪስ ሳን ጀርመን ይፈልጋሉ እየተባለ ሲጠቀሱ እንሰማለን። የሁሊያን አልቫሬዝን ሰምተናል፣ የማይክል ኦሊሴን ስም ሰምተናል። ሁለቱም ከባድ ዝውውሮች ናቸው። ግን የሆነ ተጨማሪ የማጥቃት ተጫዋች የሚመጣ ከሆነ የባርኮላ ቦታ የበለጠ የሚሰለፍበት እድል የበለጠ እየጠበበ ይመጣል እና በዚህ ምክንያት ከክለቡ ጋር ያለው ድርድር ቆሟል። ዋስትና ይፈልጋል። ብዙ ትልልቅ ጨዋታዎችን እንደሚጫወት አሰልጣኝ ዋስትና ሊሰጠው የሚችል አይመስለኝም። ያው ፎርም እያየ ነው የሚያሰልፈው። ከሱ ይልቅ የዴምቤሌን ኮንትራት የበለጠ ለማራዘም ተቃርበዋል ነው እየተባለ ያለው። ያው ፔዤ የደሞዝ ጉዳይ ላይ በጣም ጥብቅ አቋም ይዟል። ከምባፔ መልቀቅ በኋላ የሳለሪ ስኬል አለው
ይህንን በተመለከተ ግን ሃንስ ኦፍ አርሰናል የሚባል የአርሰናል የዝውውር ጉዳዮች በተመለከተ ባለፉት 1 ዓመት 2 ዓመት የበለጠ ክሬዲብል የሆኑ መረጃዎችን በመስጠት የሚታወቅ አንድ የትዊተር ገጽ አለ። በደንብ ኢንሳይድ አክሰስ ያለው እንደሆነ ያስታውቃል። እና ምንድን የሚለው የዛሬ አመትም አንድሪያ ቤርታ ይህንን ተጫዋች ወደ አርሰናል ለማምጣት ንግግር አድርገው ነበር ይላል። ግን ተጫዋቹ በዛው በፓሪስ ለመቆየት በመወሰኑ ምክንያት ነው ዝውውሩ ሳይሳካ የቀረው። ግን ቅድም ከጠቀስኳቸው ተጫዋቾች ውጪ ፔዤ ያን ዲዮማንድ የሚባል ተጫዋች አለ በላይፕዚግ የሚጫወት በ100 ሚሊዮን ዩሮ የሚጠራበት እና ማግኘስ አክሉሽ የሞናኮ ተጫዋች አለ። እሱም ወደ ፔዤ ሊመጡ የሚችሉ ተጫዋቾች ናቸው። እና ስለዚህ አርሰናል ደግሞ የቆየ ሲሪየስ ኢንትረስት አለው እና ተጫዋቹን ለአንድ ተጨማሪ አመት ቢያንስ መቆየት እንደሚፈልግ በመግለጹ ምክንያት ነው አምናም ኮስተር ብሎ ወደዚህ ተጫዋች ዝውውር ያልገባ። አስታውሳለሁ ለኪፕ ባርኮላ ወደ አርሰናል እና ወደ ሊቨርፑል የሚሉ የተለያዩ 2 ዘገባዎችን አውጥቶ እንደነበር ቢያንስ 2 ዘገባዎችን እኔ ማየቴን አስታውሳለሁ። አሁን ግን ተጫዋቹ በኮንትራት ጉዳይ ላይ ስምምነት ላይ ማይደርስ ከሆነ ተጫዋቹን ለመሸጥ ፈቃደኛ ነው። ማይፈርም ከሆነ ቅድም እንዳልኩት የመጨረሻ 1 አመት በሚቀረው ጊዜ የሚያወጣው ገንዘብና አሁን አንድ ስላልሆነ አሁን ስትሮንግ ፖይንት አለው። አርሰናል በሞርጋን ሮጀርስም ላይ በሌሎችም ተጫዋቾች ላይ ፍላጎት አለው። ግን የባርኮላ ፍላጎት እነዚህን ዝውውሮች አፌክት አያደርጋቸውም የሚል ነው። ባለፈው ክረምት ያየነው አንድ የተገነዘብነው ነገር ከአንድሪያ ቤርታ መምጣት በኋላ አርሰናል ብዙ ታርጌቶች በተመሳሳይ ጊዜ ይኖሩታል። ከሁሉም ጋር በግል ጥቅም ጉዳይ ይደራደራል፣ ስምምነት ላይ ይደርሳል። ከዛ በኋላ ነው ከክለቦች ጋር የሚነጋገረው። ይሄ በአንድ ጊዜ መልቲፕል ታርጌትስ የሚባሉ ብዙ ለምሳሌ 9 ቁጥር የሚፈልግ ከሆነ 4 5 9 ቁጥሮችን ያነጋግራል። መጨረሻ ላይ ነው ወደ 1 ከ5 ወደ 3 ከ3 ወደ 1 አጥብቦ ወደ አንደኛው ዝውውር የበለጠ ትኩረት የሚያደርገው። እንዲህ አይነት አካሄድ ያለው ይመስላል። ባለፈው ከቤርታ መምጣት በኋላ አዲስ የሚመስል የዝውውር አካሄዳቸው ነው። ለዚህ ነው ሰሞኑን እንደ ኒኮ ፓዝ አይነቱም ተጫዋች ስሙ እየተነሳ ያለው በወዲ የሚባለው ሰሞኑ ለሞሮኮ ሲጫወት ያየነው የሊላ አማካይ ስሙ ሲነሳ ነበር። ክሪስቶስ ዞሊስ በኋላ እናነሳዋለን። የክለብ ብሩዥ ግሪካዊ ክንፍ ተጫዋች ነው እና በአንድ ጊዜ ብዙ ታርጌቶች ላይ ማተኮር፣ ሁሉንም ማነጋገር፣ ከዛ መጨረሻ ላይ አንዱን ማስፈረም ይመስላል። የባርኮላም ስም ተጠቅሷል፣ ግን በክለቦቹ መካከል ንግግር እየተደረገ አይደለም። ግን የሌላኛው ተጫዋች ስም ግን በጣም ወሳኝ ነው። የዞሊስ ክሪስቶስ ዞሊስ የሚባለው ተጫዋች ለክለብ ብሩዥ የሚጫወት ተጫዋች ነው። ይሄኛውን ዝውውር በተመለከተ ግን በተለይ በእንግሊዝ ያሉ የበለጠ ታማኝነት ያላቸው የሚባሉ እንደ ቢቢሲና በአትሌቲክን በኩል ዴቪድ ኦርንስቲን ነው ይህንን ዘገባ ይዘገበው እና አርሰናል ይህንን በክለብ ብሩዥ በጣም አስደናቂ ውድድር ዘመን ያሳለፈን ግሪካዊ የግራ ክንፍ ተጫዋች ግን በማጥቃት ቦታ በሁሉም ስፍራዎች መጫወት የሚችል ባለፈው ክረምት እንደ ክሪስታል ፓላስና ኒውካስል አይነት ክለቦች ለማስፈረም አነጋግረውት የነበረ ያልተሳካ የኖርዊች ሲቲ የተጫዋችነት ቆይታ የነበረውን ተጫዋች አሁን አርሰናል ኮስተር ያለ ፍላጎት አለው ይላሉ። በቅርብ ጊዜ እንደምታውቂው አንድ የምልመላ ኃላፊ ሾሟል። ማውሪሲዮ ሚሼሊ የሚባሉ የናፖሊ መልማይ በነበሩበት ጊዜ ግን በጣሊያን በብሬሺያ፣ በሄላስ ቬሮና፣ በኡዲኔዜ፣ በቦሎኛ፣ በናፖሊ ደግሞ በሁለት የተለያዩ አጋጣሚዎች የሰሩ ናቸው እና እዛ በሚሰሩበት ጊዜ ማሬክ ሃምሺክን የመለመሉ፣ አሳሙሃጊያንን የመለመሉ፣ በተለይ በኡድኔዜ በነበሩበት ጊዜ ሱሊያሊ ሙንታሪን ያስፈረሙ፣ ኪን ሚንጃይን ያመጡ፣ ካሊዱ ኩሊባሊን የገዙ፣ ከሁሉ በላይ ክቪቻ ክቫራትስኬሊያን ከዲናሞ ትቢልሲ ያስፈረሙ ባለሙያ ናቸው እና እኚህ ናቸው የመለመሉት ይላሉ። አሁን እንግዲህ ከዚህ ዝውውሩ በፊት ብዙ የሚታወቅ ተጫዋች አልነበረም እና ግን ሰውየው በምልመላ አቅማቸው የሂውመን አልጎሪዝም አላቸው የሚባሉ የተጫዋቾችን የግል ጠባይ፣ የጓደኞቻቸውን፣ የቤተሰቦቻቸውን ሁኔታ፣ የግል ጠባያቸውን ሁሉ የሚመለምሉ በጣም ትልቅ ስኬት ያላቸው በሰሩባቸው የጣሊያን ክለቦች ሁሉ የተሳካላቸው ናቸው። በሳቸው ተመልምሏል ነው የሚባለው። ከቤርታ ዝውውር ይልቅ የበለጠ የሚኬሊ ዝውውር ተደርጎ ነው የሚጠቀሰው እና በዚህ በተጠናቀቀ የውድድር ዘመን ምሳ በ52 ጨዋታዎች ለክለብ ብሩዥ፣ ክለብ ብሩዥ ደግሞ በቻምፒየንስ ሊግ ከአትሌቲኮ ማድሪድም ጋር ከባርሰሎናም ጋር ሲጫወት አይተነዋል። 22 ጎሎች አስቆጥሯል። 29 የመጨረሻ ኳሶች አቀብሏል። ወይም በ52 ጨዋታዎች 51 የጎል ተሳትፏል። እንግዲህ አሁን እዚህ ውስጥ ያለው ትልቁ ካቪያት የቤልጅየም ሊግ መሆኑ ነው። ግን በቤልጅየም ሊግም ቢሆን ቁጥሩ ግን በጣም አስደናቂ ነው። በየትኛውም ሊግ ቢሆን ትልቅ ቁጥር ነው ይሄ። ባለፈው የውድድር ዘመን ደግሞ 37 የጎል ኮንትሪቢሽን የነበረው በጣም ኢፌክቲቭ የሆነ ገና ወደ ፒክ እድሜ ያልደረሰ 24 ዓመት እድሜ ላይ ያለ እስከ 30 ሚሊዮን ፓውንድ በሚደርስ
ገንዘብ ሊዘዋወር የሚችል ግን እንደ ማንቸስተር ዩናይትድና ቼልሲ አይነት ክለቦችም እዚህ ተጫዋች ላይ አይናቸውን ጥለዋል በሚል በቅርብ ጊዜ ዘገባዎች ሰምተንበት የነበረ እና ለክለብ ብሩዥ በሁለት ሲዝኖች 93 የጎል ተሳትፎ የነበረው 51 ጎሎች ያስቆጠረ 42 የመጨረሻ ኳሶች ያቀበለ በቅርብ ጊዜም ከአርሰናል ለፓሪስ ሳን ጀርማን የቻምፒየንስ ሊግ ፍጻሜ ጨዋታ በፊት አርሰናል እንዲያሸነፍ እንደሚፈልግ ሲናገር በቪዲዮ የተቀረጸ እና ወደ አርሰናል መዘዋወር ፈልጋለሁ መጥቶ ቢወስዱኝ ብሏል እዛ ቃለ ምልልሱ ላይ እና ክሪስቶስ ዞሊስ ይባላል እና በአውሮፓ ትልልቆቹን 10 ሊጎች ከግምት ጋር አስገባን በጎል ኮንትሪቢዩሽን በቀጥታ ባለ የጎል አስተዋጽኦ በዚህኛው አመት ሃሪኬን 68 የጎል አስተዋጽኦ አለው ወይም የጎል ኢንቮልቭመንት ተሳትፎ አለው አሲስቶችና ጎሎች ማለት ነው። ማይክል ኦሊሴ 54 አለው። ሁለቱ ብቻ ናቸው ከሱ የሚሻሉት። ግን እንዳልኩት የሚጫወተው በቤልጅየም ፕሮ ሊግ ውስጥ በመሆኑ ምክንያት በትልቆቹ የአውሮፓ ሊጎች ጋር ከሚጫወቱ ተጫዋቾች ጋር ቁጥሩን ማነጻጸር በጣም አስቸጋሪ ነው። ግን በተለይ በመጨረሻዎቹ 14 ጨዋታዎች ክለብ ብሩዥ የቤልጅየም ሊግ ሻምፒዮን በሆነባቸው በነዛ ጨዋታዎች በ14 ተከታታይ ጨዋታዎች ቢያንስ የአሲስት ወይም የጎል ተሳትፎ ነበሩ። ቢያንስ አሲስት ነበሩ 14 ተከታታይ ጨዋታዎች ላይ። አርሰናል አይከፍለውም ይላሉ ገንዘቡን 40 ሚሊዮን ነው የሚጠቀሰው። 40 ሚሊዮን የሚያወጣ አይደለም የሚል አስተያየት አላቸው። ከሆነ ግን ያለ ከፍተኛ የዝውውር ገንዘብ ለስኳድ ተጫዋችነት የሚመጣ ግን አሁን ቡድን ውስጥ ካሉት ከጋብርኤል ማርቲኔሊም ከሊያንድሮ ትሮሳርም የበለጠ የጎል አስተዋጽኦ መጨመር የሚችል የአርሰናል የግራ ክንፍ በኩል ጥያቄ ያለ እንደሚታወቀው ምሳሌ ያንን በተጨማሪ ኃይል እንደገና ማደስ ይፈልጋል። የአርሰናል ብዙ ደጋፊዎችም የትኛው ቦታ ላይ ተጫዋች ቡድናችሁ ቢያስፈርም ትመርጣላችሁ ብለሽ በተጠይቂያቸው የግራውን ክንፍ የሚሉ ይመስለኛል። አሁን ጋብርኤል ማርቲኔሊ በርካታ ዓመታትን በአርሰናል ተጫውቷል ከ19 ዓመቱ ጀምሮ። ለሱም ለክለቡም ለውጥ የሚያስፈልግበት ጊዜ ላይ የተደረሰ ይመስላል። ትልልቆቹን ጨዋታዎች የሚጀምር ተጫዋች መሆኑ አብቅቷል። ትልልቆቹን የፕሪሚየር ሊግ ጨዋታዎች፣ ትልልቆቹን የቻምፒየንስ ሊግ ጨዋታዎች አይጀምርም እና የሮቴሽን ተጫዋች ብቻ ሆኖ ነው ያለው እና ሲሊንጉም ላይ የደረሰ ይመስላል። ከዚህ በኋላ አርሰናል ውስጥ ከዚህ በተሻለ ሁኔታ የሚሻሻል አይመስልም። ባለፉት 2 ሲዝኖች በተለይ የተገደበ ነበር። በአርሰናል አጫወትም ምክንያት ሊሆን ይችላል። በግራ ፉል ባክ በኩል ሴትልድ የሆነ የግራ መስመር ተከላካይ አልነበረውም ባለፉት 2-3 ሲዝኖች። እሱ ሊሆን ይችላል። ግን ከዛ ከ2022-23 የውድድር ዘመን በአንድ ሲዝን 16 ጎሎች አንዱም የፍጹም ቅጣት ምት ጎል አልነበረም። እንደ አይነት ሲዝን ካሳለፈ በኋላ ያለፉት 2 ዓመታት ቢያንስ የስታግኔሽን ያለ መሻሻል ዓመታት ነበሩ ግን ሊባል ይችላል። ሁለተኛው ሊያንድሮ ትሮሳር ነው። ትሮሳር በጣም ጠቃሚ ተጫዋች ነው። ያለ ትሮሳር አስፈላጊ ጎሎች አርሰናል የፕሪሚየር ሊግ ሻምፒዮን አይሆንም ነበር። የዌስትሃሙን ጨዋታ ጨምሮ ግን ሌሎች ጨዋታዎች ላይ ያስቆጠራቸው በጣም ወሳኝ ጎሎች ነበሩ። በተለይ በመጀመሪያው የውድድር ዘመን አጋማሽ በተለይ በሆኑ ጥቂት ሳምንታትና ወራት ውስጥ ተጽዕኖ በጣም ከፍተኛ ነበር ሊያንድሮ ትሮሳር። ግን አንድ የተገነዘብነው ነገር ምሳ ባለፈው ኮንትራቱን ባሻሻሉለት ጊዜ ኮንትራቱን አይደለም ያራዘሙት፣ የኮንትራቱን ተርም ነው ያሻሻሉት። አሁን 1 ዓመት ነው የቀረው። የዛሬ አመት 2 ዓመት ነበር ይቀረው የነበረው። የሚከፈለውን የክፍያ መጠን ከፍ አደረጉ እንጂ ኮንትራቱን አላራዘሙትም። እና አሁን ደግሞ የሳውዲ ክለቦችም የእንግሊዝ ክለቦችም የቱርክ ክለቦችም በተለይ ቤሲክታሽ ይህንን ተጫዋች ማስፈረም ይፈልጋሉ በሚል ስማቸው የተጠቀሰ 30 ዓመቱ ነው። ተጫዋቹን መሸጥ የሚቻልበት የመጨረሻው አጋጣሚ ይሄኛው ሊሆን ይችላል። ምንም እንኳ ጠቃሚ ተጫዋች ቢሆንም በሚኬል አርቴታ በጣም የሚወደድ ተጫዋች ቢሆንም ግን አርሰናል በእነዚህ 2 ተጫዋቾች ላይ በቂ እርግጠኝነት ያለው አይመስልም። ኤዜንም የግራ ክንፍ ተጫዋች አድርገው የመጠቀም ብርቱ ፍላጎት የለውም። ከመጀመሪያዎቹ ጥቂት ከዛ የቪላ ጨዋታ በኋላ ረጅም ጊዜ ከሲቲ ጋር በነበረው ጨዋታ ነው የግራ ክንፍ ተጫዋች ሆኖ እንደገና የጀመረው ከ3-4 ወር በኋላ ማለት ነው። ኤዜንም ኤቤሪቺ ኤዜንም የግራ ክንፍ ተጫዋች ነው ብሎ የሚገነዘብ አይመስልም ሚኬል አርቴታ። ስለዚህ እዚህ ቦታ ላይ ባርኮላም፣ ዞሊስም፣ ሮጀርስም ሌሎችም ተጫዋቾች እንሰማለን። ሮጀርስ እንኳን ከክንፍ ተጫዋቾች ጋር ተደምሮ አይደለም የበለጠ እንደ ፕሌይ ሜከር ነው የሚያዩት ይላሉ። ለማንኛውም ይሄ በተለይ ዞሊስ የሚባለው ተጫዋች በቅርብ ጊዜ የክለብ ብሩዥ አካዳሚ ካፈራቸው አሪፍ ተጫዋቾች መካከል አንደኛው ተደርጎ የሚጠቀስ ነው። የክለብ ብሩዥ በተለይ በቅርብ ጊዜ እንደ አሌክሳንደር ስታንኮቪች እንደ ቻምሰዲን ታልቢ አሁን ሰንደርላንድ ውስጥ የምናየው ተጫዋች አንቶኒዮ ሙሳ ከኖርዌይ ጋር በዓለም ዋንጫው ላይ ሲሳተፍ የምናየው ፈጣን የክንፍ ተጫዋች ወደ ላይፕዚግ ከመሄዱ በፊት እዛው ክለብ ብሩዥ ውስጥ የነበረ ነው። ማክሲም ደ ኪፐር ለብራይተን የሚጫወት ተጫዋች፣ ኢጎር ቺያጎ
20 ምናምን ጎሎች ያስቆጠረ ተጫዋች ነው። እንዲህ አይነት ተጫዋቾችን ገዝቶ ያጎለበተ ክለብ ነው እና ይህንንም ተጫዋች ወደዛ አይነት ደረጃ አድርሰውታል። እሱም በግልጽ በአንዳንድ ቃለ ምልልሶች ላይ የስፖርት ፕሮጀክትን እያየው ነው፣ ግን የሚጫወተው የቻምፒየንስ ሊግ እግር ኳስ ላይ ለሚጫወት ክለብ ብቻ ነው ብሏል። ስለዚህ ብዙዎቹ ትልልቅ ክለቦች ትኩረት ያደረጉበት ተጫዋች ወደ እነዚህ ክለቦች ብቻ ነው መሄድ የሚፈልገው። የቤልጅየም የአመቱ ኮከብ ሊግ ተጫዋች ተብሎ ተመርጧል። በዚህ አመትም አርሰናል ከክለብ ብሩዥ ጋር የቻምፒየንስ ሊግ ጨዋታ ባደረገ ጊዜ አርሰናሎች ተጫዋቹን በቅርብ የማየት እድል ነበራቸው። ስለዚህ ይህንን ተጫዋች ነው ይፈልጉታል የሚባለው። በቻምፒየንሺፕ ስኬታማ አልነበረም፣ እሱ ታይሚንጉ ትክክል አልነበረም ይላል። ወደ ኖርዊች ነው ሄደው ከኖርዊች ጋር በመጣበት ሲዝን ወረደ። ከዛ በቻምፒየንሺፕ ተጫወተ፣ ቁጥሩ ጥሩ አልነበረም በጭራሽ። ግን አርሰናል ተጨማሪ ማጥቃት ተጫዋቾች ያስፈልጉታል። ብዙ ጊዜ እንዳነሳ ነው ይህንን በግልጽ የሚያሳይ ነው እና በቤልጅየም ሊግ ብቻ 23 አሲስቶችና 17 ጎሎች ወይም 40 የጎል ኮንትሪቢሽን የነበረው በመደበኝነት የግራ ክንፍ ተጫዋች ግን በአብዛኛው በሶስቱም የማጥቃት ቦታዎች መጫወት የሚችል በመሀልም ላይ በቀኝ ክንፍም በግራ ክንፍም መጫወት የሚችል የሁለት እግር ተጫዋች ልክ እንደ ትሮሳር ሁሉ የሁለት እግር ተጫዋች ነው። አምቢዴክስትሪየስ ነው፣ አጭር ነው፣ ሎ ሴንተር ኦፍ ግራቪቲ አለው፣ በጣም ጥሩ ድሪብለር ነው። ግን ከሁሉ በላይ የጎል ቮሊዩሙ ከፍተኛ ነው። አርሰናል እዛ ቦታ ላይ ተጨማሪ የጎል አስተዋጽኦ መጨመር የሚችሉ ተጫዋቾች ያስፈልጉታል። ለምሳሌ ማርቲኔሊ በእርግጥ ብዙ ባለመሰለፉ ምክንያት ነው፣ ግን እስከ መጨረሻው እስከ ክሪስታል ፓላስ ጨዋታ ድረስ አንድ የሊግ ጎል ብቻ ነበር ያስቆጠረው። ብዙ አልተሰለፈም። በእርግጥ ያ ጎል በጣም ወሳኝ ነበር፣ ሲቲ ላይ ባለቀ ሰዓት ያስቆጠረው ጎል ነው፣ ግን በቂ ጎሎች ያስቆጠረ አልነበረም። በቻምፒየንስ ሊግ በመጀመሪያዎቹ 6 ጨዋታዎች 5 ጎሎች አስቆጥሮ ነበር፣ ግን ከጃንዋሪ በኋላ ተጨማሪ ጎል አላስቆጠረም። ጠቃሚ የቡድን ተጫዋች ነው። ለምሳሌ ከስፖርቲንግ ሊዝበን ጋር በነበረው ጨዋታ ያንን ካይ ሃቨርትዝ ባለቀ ሰዓት ያስቆጠረውን የመጨረሻ ደቂቃ ጎል አሲስት ያደረገው እሱ ነው። ነገር ግን አርሰናል የበለጠ የጎል ፕሮዳክሽን የሚፈልግ ይመስላል እና ይሄ ተጫዋች ያንን መጨመር የሚችል ነው። የሚዘዋወር ከሆነ 2 ሪከርዶች ይሻሻላሉ። አሁን በሚጠቀሰው ገንዘብ 40 ነው እየተባለ ያለው። አርሰናል 40 መክፈል አይፈልግም ከሆነ ግን እና ለክሪስቶስ ዞሊስ 40 ሚሊዮን ዩሮ የሚከፍል ከሆነ ከቤልጅየም ሊግ በከፍተኛ ገንዘብ የተዘዋወረ ተጫዋች በመሆን አዲስ ሬከርድ ይሆናል። ሻርል ዴካቴላሪ ወደ ሚላን በሄደ ጊዜ 37.5 ሚሊዮን ዩሮ ተከፍሎበት ነበር። በታሪክም ውዱ ግሪካዊ ተጫዋች ይሆናል። ሁለቱ ውድ ግሪካውያን ተጫዋቾች ኮስታስ ማኖላስና ቻራሎምፑስ ኮስቱላስ የሚባል አሁን ለብራይተን እየተጫወተ ያለው ተጫዋች። አርሰናል የተወሰኑ ግሪካውያን ተጫዋቾች ነበሩት በቬንገር የመጀመሪያዎቹ አመታት የነበራቸው አንድ ተጫዋች ነው። በስሙ እንዳላሳስተ ስታቱስ ታቬላርዲስ የሚባል አንድ ተጫዋች ነበራቸው። በቅርብ ጊዜ እንደ ዲኖስ ማቭሮፓኖስ አይነት የመጨረሻ ፈራሚያቸው ደግሞ እሱ ነው ከኦባሚያንግ ጋር እና ሌላኛው ሶክራቲስ ፓፓስቶፓውሎስ ነው። ግን ሁሉም ያን ያህል ተሳክቶላቸዋል ማለት ያስቸግራል። እንዲያውም ስታቱስ ታቬላርዲስ ወደ ሊል ከሄደ በኋላ ነው ጥሩ የተጫወተው። ስለዚህ የዚህ ተጫዋች ስም ነው የሚጠቀሰው። የአርሰናል የተከላካይ መስመር ኤሊት ነው። ምናልባት በአውሮፓ ቤስቱ ሊሆን ይችላል። ከዚህ በፊት እንዳነሳ ነው ምርጥ ግብ ጠባቂ ያላቸው ዳቪድ ራያ፣ ሁለቱ የመሀል ተከላካዮች መካከል ያለው ጥምረት በጣም አስደናቂ ነው። ዩሬን ቲምበር እስኪጎዳ ድረስ የፕሪሚየር ሊግ ምርጡ የቀኝ መስመር ተከላካይ ነበር ሊባል ይችላል። በግራ መስመር ተከላካይነት ቦታ ላይ ሪካርዶ ካላፊዮሪ ና ፒየሮ ኢንካፒዬ ያሉት በጣም ጥሩ ምርጫዎች ናቸው እነዚህ። ስለዚህ በተለይ የሶስቱ ትሪያንግል የሳሊባ የጋብርኤል እና የራያ ትሪያንግል በጣም አስደናቂ ትሪያንግል ነው። በድጋሚ የፕሪሚየር ሊግ ምርጡ የተከላካይ መስመር ነበር በዚህ በተጠናቀቀው የውድድር ዘመን። ትልቁ ችግር የፒራሚዱ ጫፍ ላይ ያለ ችግር ነው። ከአውሮፓ ኤሊት ቡድኖች ጋር የምታወዳድሩ ከሆነ ከቻምፒየንስ ሊግ አሸናፊው ፓሪስ ሳን ጀርማ፣ ከባየር ሚኒክ፣ ከባርሰሎና፣ ከሪያል ማድሪድ እዛው እንግሊዝ ውስጥ ከማንቸስተር ሲቲ ጋር ከሌሎች የአውሮፓ ትልልቅ ክለቦች ጋር በተጫዋቾች የግል ተሰጥኦ የምናወዳድረው ከሆነ በዛ ደረጃ ያለ አይመስልም። ለዚህ ነው ብዙዎቹ በክለቡ ይፈለጋሉ የሚባሉ ተጫዋቾች በአብላጫው የማጥቃት ተጫዋቾች የሆኑት። የአትሌቲኮ ደ ማድሪዱ ሁሊያን አልቫሬዝ 10 የቻምፒየንስ ሊግ ጎሎችን በ15 ጨዋታዎች ያስቆጠረው ተጫዋች እሱ ነበር። ብዙ ሲነሳ የነበር አይ ቲንክ በጣም ኤክስፔንሲቭ ይሆናል። እኔ የሪያል ማድሪድ 150 ሚሊዮን ፓውንድን እንደ ቁም ነገር አልወስደውም። ሲሪየስ አይመስለኝ፣ ፖለቲካል ማኑቨር ነው የሚመስለኝ። በቃ ቃል ገብተዋል፣ ይሄ ነው ስሙ አላሉም እና እናስፈርማለን አላሉም። ብቻ ምረጡኝ፣ በክለቡ ታሪክ የምንጊዜም ውዱን ገንዘብ ኦፈር እናደርጋለን ማክሰኞ ዕለት አሉ እና ከዛ ተደርጎ አያውቅም። አቀረብን ጥያቄውን፣ አትሌቲኮ ማድሪድም በትህትና ጥያቄውን አልቀበልም ብሎ መልሷል የሚል መግለጫ ነው ያወጣው እና ትርጉም አይሰጥም። ብልጥ ናቸው ፍሎረንቲኖ ፔሬዝ
በፖለቲካ አልተሳካላቸው ይሆናል እንጂ ኃይለኛ ፖለቲከኛ ናቸው። ይሄንን ያየሁት እዚህ ውስጥ በቃ ያኛው ሰውዬ መጥቶ ሃላንድን አመጣለና እያለ በኋላ እንዲያውም ምን ያህል የመራጮቹን ስሜት እንደጎዳ ባላቅም ወዲያው የሃላንድ ወኪሎች ወጥተው ታዝናናለህ ግን አይለቅም ምናምን እያሉ ካምፔኑ ሊጎዳ ይችላል አላቅም። እሱ በኋላም አይ ታዲያ ምን እንዲል ትጠብቃላችሁ ብሎ መልሷል። ባርሴሎና ነው የበለጠ ሲሪየስ የዚህ ተጫዋች ፈላጊ። ባርሴሎና አትሌቲኮ ማድሪድ መሀል ግንኙነት ጥሩ ግንኙነት የለም። አርሰናል እድል አለው ግን ውድ ነው በጣም ለ27 ዓመት ተጫዋች 150 ሚሊዮን ኤክስፔንሲቭ ነው በጣም። ስለዚህ ሌሎች አማራጮች ላይ ማተኮር ሊያስፈልጋቸው ይችላል። ገንዘብ አለው አርሰናል በቀደም እንዳነሳ ነው በፕሪሚየር ሊግ 220 በቻምፒየንስ ሊግ 142 ሚሊዮን ፓውንድ አግኝቷል እና ከፍተኛ ገንዘብ ነው ያለው። አሁን በእርግጥ በቅርብ ጊዜ ብዙ ተጫዋቾች እየሸጠ ባለመሆኑ ምክንያት ይሄኛው የመሸጥም ክረምት ነው። ለዚህ ነው የነ ኤታን ዋኔሪ የነ ማርቲኔሊ የነ ትሮሳር የነ ኖጋርድ የነ የሌሎችም ተጫዋቾች ሊሸጡ ይችላሉ የሚባሉ ተጫዋቾች ስም የምንሰማው። ግን ኢንዲቪጁዋል አክሽን ግን ያስፈልጋል። ጌም ብሬከርስ ያስፈልጉታል። አርሰናል ባለፉት 4 ዓመታት 319 የሊግ ጎሎች ያስቆጥሯል። ሲቲ ብቻ ነው የሚበልጠው። ኤክስጂያቸውን ኦቨር ፐርፎርም አድርገውታል። ስለዚህ ችግሩ መጨረስ አይደለም፣ ግን የጎል እድል የመፍጠር ቮሊዩም ግን ይቸግረዋል፣ በጣም ይቸግረዋል። እና ለዚህ ነው የባርኮላ ብዙ አይጫወትም፣ ግን 20 ጎል የጎል ኮንትሪቢዩሽን አለው በዚህ ውድድር። ብዙ ለማይጫወት ብዙ የቻምፒየንስ ሊግ ጨዋታ ለሚያልፈው ተጫዋች እና የጎል እድል የመፍጠር አቅሙ ከፍተኛ የሆነ የመጨረሻ ኳሶች የማቀበል አቅሙ የላቀ ጎል ማስቆጠር የሚችል በራሱ ልክ የፔዥ ተጫዋቾች እንደሚያደርጉት በኢንዲቪጁዋል አክሽንስ በራሱ 2-3 ተጫዋቾች አልፎ ሊሆን ይችላል፣ ከሳጥን ውጭ መጥቶ ሊሆን ይችላል። ያንን በጨዋታ ውስጥ ልዩነት የመፍጠር አቅም ያለው ተጫዋች ይፈልጋል። እንግዲህ ክሪስቶስ ዞሊስ እሱ ነው አይደለም አላቅም፣ ብዙ የምናውቀው ተጫዋች አይደለም። ግን የማጥቃት ተጫዋቾች ዝውውር ላይ ግን ከፍ ያለ ትኩረት እንዳላቸው በእነዚህ ምልክቶች ማየት ይቻላል። አይ ቲንክ ብሎክ በስተር የሚባል ትልቅ ዝውውር ከተፈጸመ ግን የሞርጋን ሮጀርስና የሁሊያን አልቫሬዝ አይነቶቹ ዝውውሮች ናቸው የሚሆኑት። ባርኮላም በጣም ኢንትረስቲንግ ተጫዋች መሆኑ እንደተጠበቀው ነው። የዞሊስ ግን ከሞላ ጎደል የክለቡን አጠቃላይ በጀት የማያናጋ የስኳድ ተጫዋች ዝውውር ይመስላል። የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።